የመጣሁት መኪናው እቃውን ጭኖ እንዲወጣ አድርገው። የተከበርከው አቶ መሰለ፣ በእንደዚህ አይነት መልኩ አቀባበልህን ባላደርግልህ በጣም ደስ ይለኝ ነበር። ታዲያ እንዴት ነው የምትቀበለው? አመመህ? ምቾት ነሳ? እየሰማኝ ነው? ብትገለኝም ባትገለኝም እናንተ ግን መሞታችሁ አይቀርም። ልክ ነህ። ይኸውልህ አንተ ስትሞት እኛ የመጨረሻው ደስታችንና ሳቃችንን እናጣጥማለን። የነብርን ጭራ ያዙ። አቶ መሰለ እንዳትሳሳት እባክህ፣ እንዳትሳሳት አቶ መሰለ እባክህ። ባንቴሮን የአቶ መሰለን ጥጋብ ሊያስተነፍስለት ጥሩ ሂዶ ነበረ። ግን ምን እንዳዘናጋው ባይታወቅም ዴቭ ጀግንነቱን እንደየለት ወዲያው ነው አቶ መሰለን በቁጥጥሩ ስር አውሎ ክፉኛ እያስነፈለፈው እንደነበረ ለመናገር ቸኩሏል። በዚህን ሰዓት ስልክ እያወራ የት ነው ያለው ድረስ በማለት ወደ ውጭ ይወጣል። አቶ መሰለ ከአጠገባቸው የተቀመጠውን ሽጉጥ በማንሳት ተመልሶ ባንቴሮን ላይ ደቀነው። ባንቴሮን እዚህ ላይ ነበር የተሳሳተው። በመጀመሪያ ሽጉጡን ደቅኖበት እያስፈራራው እንደነበርና ከዛ በኋላ ይሄው እንግዲህ እዚህ ይመቻል ወይስ ሌላ ቦታ መሰለ ድንፋታህ ለዚህ ነበር እያለ ደህና ወንድነቱን አሳይቶ ሲያበቃ በስከ መጨረሻ ግን ራሱ ተሳሳተ። ለማንኛውም አንዳንድ ጊዜ መቸኮልና ግልፍተኝነት ዋጋ ያስከፍላል። እናም ጠላታቸውን ድል የሚያደርጉበት ጥሩ አጋጣሚ ተፈጥሮለት ሳለ ግን ባንቴሮን ተመልሶ የአቶ መሰለ እጅ ውስጥ ገባ። በጣም የሚያናድደው ትንሿ ሙሽራ ክፍል 51 ምን አዲስ ነገር አለ? አብረን እንከታተላለን። ሮዛ ከዶክተሩ ተደውሎ እንደማትወልድ ተነግሯታል። ምክንያቱም በደረሰባት አደጋ ለከፍተኛ የማህፀን ችግር ገጥሟታልና። እናም ከዚህ በኋላ ብታረግዥ ጽንስሽ ልጅ የመሸከም አቅም የለውም በማለት ክፉ መርዶ ከዶክተሩ ተነግሯታል። በመጀመሪያ በአካል መገናኘት እንዳለባቸው ይህንን ነገር በስልክ ለመናገር ከባድ እንደሆነ ነግሯታል። ይሁን እንጂ እሷ ምንም ይሆን ምንም መስማት እፈልጋለሁ አሁን ካልነገርከኝ በማለት አስጨነቀችው። ዶክተሩም እሺም እነግርሻለሁ በማለት በሀሳቧ ተስማምቶ እንደማትወልድ ተነገራት። ይህን የብድ ትሆናለች። ምን እያልክ ነው ዶክተር አለች። ሩን አምና ለመቀበል ከበዳት። ካጠገቧ ያለው ባንቴሮን ምን ሆነች ነው ሲል ጠየቃት። እሷም ጉድ ተሰርቻለሁ፣ በደረሰብኝ አደጋ እንደማልወልድ ተነገረኝ አለችው። ባንቴሮን ይህ ስለደረሰብሽ በጣም አዝናለሁ አላት። ማን እንደሷ ክፋት ተንኮል ያስባልና። ምክንያቱም በባንቴሮን ላይ ብዙ ሴራ ስታሴርበት ቆይታለች። ነገር ግን እንደ ሴት ልጅ አንቺ እኮ እስከ መቼም ቢሆን ልጅ አትወልጅም እንደመባል ምን የሚያሳዝን ነገር አለ? እናም እሷ የእናትነትን ወግ ማድረግ መቼም አላገኝም፣ ይኸው አቅፌ የምስመው ልጅ አይኖረኝም ማለት ነው እያለች በተስፋ መቁረጥ መምሰልሰሏን ተይዟለች። ሉሊት በበኩሏ ወደዚህ ቤት መምጣቴ ዴቭን ላልሆነ ችግር እያጋለጥኩት ነውና እዚህ ቤት መውጣት ወይም ወደ ቤተሰቦች መሄድ ይኖርብኛል ብላ ታስባለች። ይህ ነገር እንደሚያስጨንቃት ለዴቭ ስትነግረው ዴቭም የመጣውን ሁሉ ችግር እኔው እጋፈጠዋለሁ፣ ይሄ ነገር ሊያሳስብሽ አይገባም በማለት ሉሊትን እያበረታታት ነበረ። ለተወሰነ ጊዜ ዴቭ የወሰደላት አማራጭ ቢኖር ትምህርት ቤት እንዳትሄድ ውስጥ የሚወስዱትን ኮርስ እያንዳንዱ በኦንላይን በተለያዩ አፖች መከታተል እንደምትችል በቴሌግራም በኢሜይል ጁል ጭምር መከታተል እንዳለባት ዴቭ እየነገራት ነበረ። ይህን ዳይሬክተሮች ጋር በመነጋገር ነበረ። እናም እሷ ለምን እንደዚህ ያደረክ በማለት ጠይቀዋለች። የመጀመሪያው ምክንያቱ አቶ መሰለ እንግዷ አላስኬዳት ያለውን አቶ መሰለን ለመከላከል ነው። እናም ሁለተኛው ምክንያት ምን ሊሆን ይችላል? ያው ሁለተኛው ምክንያት የምስ ነው ሊሆን የሚችለው። ለማንኛውም ለተወሰነ ጊዜ እዚሁ ትምህርት ቤትሽን ትከታተያለሽ በማለት እንግዲህ ኮርሶችን በኦንላይን መውሰድ እንደምትችል ተነግሯታል። ይህ ሁሉ መጨናነቅ ዴቭ ለሷ ዋጋ እየከፈለ እንደሆነ የገባት ሉሊትም እስከ መቼ ድረስ እኔ እዚህ ቤት ካልወጣው በስተቀር የእናንተ የቤት ችግር አይቀረፍም እያለች ነው። እሱም ሁሉንም ነገር እኔ እጋፈጠዋለሁኝ፣ ምንም ነገር ሊያሳስብሽ አይገባም በማለት እያበረታታት ይገኛል። በእርግጥ አቶ መሰለ በየሰዓቱ እያንኳኳ አሁንም ሰላማቸውን መንሳቱን ተያይዞታል። እናም ዛሬ ሉሊት አንቺ እሺ ብለሽ ወደ እኔ ፈቃደኛ ሆነሽ እስካልመጣሽ ድረስ ይሄ ቤት የኔ ነው፣ ዋናም ልትወጡ ነው ሲልም ዛተባቸው።
ምን መብት አለ ስትል ሉሊት ያቅማን ተከራከረች። እኔ ፈልጌ ምንም ማድረግ የማልችል ይመስልሻል ወይ በማለት እሷ ወደ ህይወት ውስጥ ካልመጣች ድረስ እነ ዴቭ በሰላም እንደማይኖሩ ማስጠንቀቂያ ሰጥቷታል። ሁኔታ እየተጨቃጨቀ በነበረበት ሰዓት ስልክ ይደወልለታል። ስልኩ እየተደወለው በዙሪያቸው ያሰለፏቸው የሀሽሽ ነጋዴዎች ወይም እሳቸው ወደ ሀገር ውስጥ እንዲህ በኮንትሮባንድ አደንዛዥ እጽን በማስገባት ያከፋፍሉ እንደነበረ ለመረዳት አስችሏታል። እናም አንዲትም ቅንጣት ጠብ እንዳይል፣ አንድ ቅንጣት መሬት ላይ ወደቀ ማለት እኔ በብዙ ኪሳራ ወድቃለሁኝ አደራ እያለም ያስጠነቅቃቸዋል። እናም በዚህ ሁኔታ ሉሊት እያንዳንዱ የሚናገረውን ነገር መዝግባም ይዛለች። ሮዛም ብቻዋን እየተከነከነች ነው። በመጀመሪያ ቀድሜ የተሰለፍኩ፣ አሁን ግን ምንም ነገር ማሳካት የማልችል ሽባ ሆንኩኝ። በብዙ ሮጥኩ፣ በብዙ ደከምኩኝ፣ አሁን ግን እንዳልነሳ ሁኜ ወደቅኩ ትላለች። ብቻ ክፋቷ ዙሮ እንደ ጣላት መረዳት አስችሏታል። ቢሆንም ግን ክፋት የማያስተምር መጀመሪያዋ ገራሚ ሴት ብንላት የሚደንቅ አይደለም። ለማንኛውም ሮዛ በተደጋጋሚ በደሏ ሰዎችን በማሰቃየት ቁጥር አንድን ብትይዝም በሰው ላይ የምታደርገው ተንኮልና በደሏ እያንዳንዱ ዛሬ ዋጋ አስከፍሏታል። በዚህ ተስፋ መቁረጥ ውስጥ እያለችው ሮዛ ያለችበት ቤት የነ ሉሊት እንደሆነና ጥቂት ጊዜ በኋላ እናቷ ወደ ጎዳና እንደምትወጣ ዴቭ ነግሯታል። እናም ከዚህ በተጨማሪ ደግሞ ዴቭን እንደማትወደው አሁን እሱ ሁሉም ነገር ጠንቅቆ ተረድቶታል። እዚህ የመጣሽው ቤቱን ፍለጋ እንጂ ፍቅር ብለሽ እንዳልሆነ ሁላችንም እንተዋወቃለን። ይህ ቤት ደግሞ የኔና ያንቺም አይደለም። እንግዲህ አቶ መሰለ ቤቱ የኔ ነው ንብረትነቱ ሲል ሊያስወጣን ነው፣ ሁላችንም ጎዳና ልንወጣ ነው ሲልም ለሮዛ ነግሯታል። ሮዛ ወዲያውኑ ተብከነከነች። እንዴት ሊሆን ይችላል አለች። እንግዲህ እሱ ማድረግ ችሏል፣ ምን ማድረግ ይቻላል በማለት ተስፋ እንደቆረጠና ሀብት ንብረቱን እንደተቀማ አድርጎም ይነግራታል። አጋጣሚ ግን ከአቶ መሰለ ጋር የሚያገናኛት መስሎም ታይቷታል። ወዲያውኑም አቶ መሰለን ፍለጋ ትወጣለች። እናም ቤቱን እንደወሰድክበት ሰምቻለሁ፣ እኔ ማን መሰልኩሽ? ሁሉን ነገር ማድረግ እችላለሁ። ለዚህ ስራ በጣም ሳላደንቅ አላልፍም። እናም ከስር ከስር እየሆንኩኝ የምታዘኝን በሙሉ እፈጽማለሁኝ። ኢቭን ሀብት ንብረቱን ስለነጠቀው እጅግ አድርጌ ነው የማደንቅህ ጎበዝ አለችው። መሰለ ግን ሮዛን አሁንም ምንም እያመኗት አይደለም። ምንም እንኳን የሚፈልጉትን ለማድረግ ዋና የመረጃ መረብ ብትሆናቸውም ለሷ ግን አንዳችም ጥቅም የሚያስገኝላት አልነበረም። ቤት ጋራም ወደማይሆን ሰፈጣ ውስጥ እየገባች ነው። ክፋት እያላስተማረው በጣም የምትገርሚ ሴት ነሽ፣ ምክንያቱም ብዙ ተንኮል ሰርተሽ አየሽው፣ ዛሬ እንኳን ከዛ ስህተትሽ ለመማር ፈቃደኛ አይደለሽም ስትል ሉሊት ከወትሮ በተለየ መልሳላታለች። ጭራሽ ደግሞ መሰንበት ብዙ ያሰማል፣ እንዴት እንደዚህ አይነት መልስ ትመልሽልኛለች ስትል መንጨርጨር ጀምራለች። ኛውና አስገራሚው ነገር አቶ መሰለ ያው በገንዘብ ብዙ ነገር ማድረግ ይችላሉ። እናም ከህግ አካላት ጋር በመደራደር ቤቱን ወደ ራሳቸው እንዲዞር ያስደረጉበትን መረጃ ለዴቭ ሰጥተውታል። ዴቭ እንዴት እንደዚህ ሊያደርግ ቻለ? እናም ዋነኛ የመረጃ ክንፍ ወይም ደግሞ ወረቀት የጻፈላቸውን የህግ ባለሙያ ደርሰንበታል። እሱን ደግሞ እንደምንም ብለን በህግ ተጠያቂ እንዲሆንና ገንዘብ ተደልሎ ሀብት ንብረቱን ሊቀማበት የነበረውን ሰው ግድ ማሳሰር ይኖርብናል ይባባላሉ ከባንቴሮን ጋር። በነገራችን ላይ የባንቴሮንና የዴቭ ጥምረት ጥላቶቻቸውን ለማስወገድ ትልቅ ክንፍ ነው። እናም እነዚህ ልጆች እርስ በርሳቸው እየተናበቡ አቶ መሰለን ለማሸነፍ ሁነኛ መፍትሄ ነው። እናም ዛሬ ላይ አቶ መሰለን ለማሸነፍ ምን ማድረግ እንዳለባቸው በተመካከሩት መሰረትም አንዳንዳቸው በጥንቃቄም እየተጓዙ ይገኛሉ። ሉሊት በበኩሏ አቶ መሰለ አደንዛዥ እጽ እያዘዋወረ ወደ ሀገር ውስጥ እያስገባ የገቢ ምንጩ በዚያ አማካኝነት እንደሆነ ከተረዳች በኋላ እኔ አቶ መሰለን የምናሸንፍበት ሁነኛ መረጃ ሰምቻለሁኝ፣ እኔ ጋር እየተጨቃጨቀ ሳለ በስልክ ሲያወራ አንድም ነገር እንዳይደፋብኝ በጥንቃቄ አስገባ፣ ለእኔ ብዙ ኪሳራ ይደርስብኛል በማለት እንዳስጠነቀቃቸውና ሁኔታ አቶ መሰለ እነዚህን አደንዛዥ እጽ በሚያስገባበት ሰዓት ለፖሊስ ጥቆማ በማድረስ የሚገባውን ቅጣት ማግኘት እንደሚችልና በዚህ አደንዛዥ እጽ እጁ እንዳለበት ከታወቀ ደግሞ
የልክ እስራትን ሊያስቀጣ ስለሚችል በዚያ አማካኝነት ጠላታቸውን ድል ማድረግ የሚችሉበትን አጋጣሚም እየተናገረች ነው። እናም ዴቭ በሰማው ነገር ሉሊት በጣም ጥሩ መረጃ ነው የነገርሽን በማለት ይህንን ነገር ለባንቴሮን አዋይቶታል። እንግዲያውስ መልካም፣ በቃ አቶ መሰለን የሚወጣበትን የሚወርድበትን እያንዳንዱ በመከታተል ዘብጥያ እናወርደዋለን ሲሉም ጉዳዩን ከህግ ደረጃ ሊያደርሱት እንደሚችሉም ተመካክረዋል። በስከ መጨረሻም እኚህ ሰውዬ እዛው ቡና ቤት እየጠጡ በነበሩበት ሰዓት ባንቴሮን በዚህ ባልቀበል ደስ ይለኝ ነበረ፣ ከእንግዲህ እስኪ ምን ታመጣለህ በማለት ባላሰቡበት መንገድ እፍና አድርገው ወደ አንድ ክፍል ወስደውታል። እጆቻቸውን በሰንሰለት በማሰርም ባንቴሮን ሽጉጡ ላይ እላዩ ላይ በመደቀን ይኸው እንግዲህ ምን ታመጣለህ፣ እዚህ መቻል ወይስ ሌላ ቦታ፣ ይህንን ቀን አስበው ታውቃለህ በማለት አቶ መሰለን እያስፈራራው ነበረ። አቶ መሰለ እመነኝ፣ ለማንኛውም መሞታቸው አይቀርም፣ እንዲህ እጆቼና እግሮቼ ቢታሰሩም ጉጥ ብትገለኝም ዞሮ ዞሮ ግን ሟች ናችሁ ሲል በዙሪያቸው ያሉ ሰዎች ሊገሏቸው እንደሚችልም እየዛተ ነው። ያ እጆቹን አሰርኳቸው ብሎ የተዘናጋው ባንቴሮን ካጠገቡ ሽጉጡን በማስቀመጥም ኩን በማውጣት ለዴቭ ይደውላል። እናም ወዲያውኑ ወደ ውጭ ወጥቶ አሁኑኑ መድረስ ትችላለህ፣ የት ነው ያለኸው እያለ እያወራ ሳለ መሰለ ግን ከታሰሩበት ተነስተው ሽጉጡን አንስተውታል። ባንቴሮን ሀገር ሰላም ብሎ የታሰረውን አቶ መሰለን እያሰበ ሲገባ ግን እሳቸው ግን ሽጉጣቸውን ይዘው ፈርጠም ብለዋል። ለማንኛውም ባንቴሮን በፍርሃት እባክዎትን አቶ መሰለ እንዳይተኮሱት ሲለምናቸው ተመልክተናል። በመጀመሪያ ጀግና ሲጫወትና መሰለን ባንቴሮን በቁጥጥሩ ስር አውሎ ያስለፈልፈዋል ስንል በመጨረሻም ራሱ ተሸናፊ ሆነ። ባንቴሮን ባይንቀዠቀዥ ኖሮ አሸናፊ በሆነ ነበር። በቀጣዩ ክፍል ትንሿ ሙሽራ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ ክፍል 51 ያቀረብኩላችሁን ይመስል ነበረ።